ሙስሊሞች ታላቁ ረመዳን ከመስጊድ ሳይለዩ ለማሳለፍ አመቱን ሙሉ በጉጉት ይጠብቁታል። ረመዳን ሲመጣ ያኔ ምን ያህል ደስተኛ እንደምንሆን አውቀዋለሁ። ዛሬ ላይ ግን ረመዳን መጣች። ወላሂ በጣም ነው ፍርሃት የሚሰማኝ፣ በጣም ነው የሚከፋኝ። ምክንያቱም ለምን እንደሆነ ታውቃለህ? አልጾምም። ውድ ምእመናን ከፊት ለፊታችን እጅግ ትልቅ እንግዳ የመጣ ድሮ እኮ ረመዳን ሲመጣ ደስ ይለን ነበር፣ ልባችን ሰኪን ነበር፣ ይደነግጥ ነበር። እንዴንም ጓደኛ ጋር ምናሳልፈው እንዴ። እሺ ጠቅላይ ሚኒስትር ዶክተር አብይ አህመድ የረመዳን ወርን መምጣት አስመልክቶ የእንኳን አደረሳችሁ መልእክት በአረብኛ ማስተላለፋቸውን ሁላችሁም ሰምታችኋል፣ አይታችኋል፣ እንዲየተራገበም ስለሆነ አይታችኋል። ናው አንዳንድ ወገኖች ደግሞ ይህ ደብዳቤ ምንድነው ትርጉሙ? ስለሞት ግን በጣም አልረሳንም። ራሳችንን ማንሞት አድርገን ነው የምንስለው። ሴቶች ረመዳን ውስጥ የወር አበባችሁ እንዳይመጣ እንዲሁም ወሩ ሙሉ ለመጾምና ማን እንደመጣ ተመልከቱ። እጅግ ታላቁ መሪ ረሲፕ ጣይብ ኤርዶዋን ወደ አዲስ አበባ መግባቱ አለ ነው። ይሄ ጓደኛ እቺ የቅርቢቷ ህይወት ታልቃለች። ከረመዳን በፊት በድብቅ ከሚሰራ ወንጀል አላህ እስከ መጨረሻው እንዲያላቅ ከፈለክ ይሄንን ቀላል ነገር አድርግ። فمن شرح الله صدره للإسلام فهو على نور من ربه. السلام عليكم ورحمة الله وبركاته. سلام ودنا يتكبراتشو ቻናል ተከታታዮች ባላችሁበት የአላህ ሰላም እዝነት ረድኤት ቸርነት ያለ ኢንሻአላህ አልহামዱሊላህ ሱማ አልহামዱሊላህ ረቢል ዓለሚን። እንኳን አደረሰን እንኳን አደረሳችሁ ለማለት እወዳለሁ ኢንሻአላህ። በዛሬው ዕለት እንግዲህ ትልቅ ብስራት ሰምተናል። አላሁ አክበር። ጨረቃ ታይታለች ማሻአላህ። ነገ ረመዳን አንድ እንላለን። ዛሬ ተራዊ እንጀምራለን። ያ ጀማ እንግዲህ በጣም ደስ ይላል ኢንሻአላህ አልহামዱሊላህ ረቢል ዓለሚን። ታላቁና ተናፋቂው የረህመት የቁርአን ወር ረመዳን በሰላም እንግዲህ ደርሶልን ዛሬ ደርሰናል ኢንሻአላህ። ከመግቢያው እንደተመለከታችሁ የተለያዩ ቪዲዮዎች አሉ፣ እነሱን ቪዲዮዎች እንመለከታለን። ከረመዳን ጋር ተያይዞ እንግዲህ የመከላከያ ሰራዊት ሆነው ያስተላለፉት መልእክት አለ። እንዲሁም ደግሞ ዶክተር አብይ እንግዲህ ያስተላለፉት መልእክት አለ። በአረበኛ ጽሁፍ ለመላው ሙስሊሞች እንግዲህ እንኳን አደረሳችሁ የሚል መልእክት አስተላልፈው ነበረ። ነገር ግን መነጋገሪያ ሆኗል። ምንድነው የተፈጠረው? በጋራ እንመለከታለን። የቱርኩ ፕሬዝዳንት በዛሬው ዕለት ኢትዮጵያ ገብቷል። እንዲሁም ደግሞ ከረመዳን ጋር ተያይዞ የተለያዩ እስላማዊ ቪዲዮ ሆኑ በተለይ ለሴቶችም የሚጠቅም ከዶክተሮች የተላለፈ መልእክት አለ ኢንሻአላህ። እነሱን በጋራ እንመለከታለን። ከናንተ የሚጠበቀው ላይክ እያደረጋችሁ ሐሳብ አስተያየት እየሰጣችሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። በዛሬው ዕለት እንግዲህ በቪዲዮ አልመጣሁኝም፣ ያው ቢዚ ሆነናል። ከዚህ በኋላ በቪዲዮ እንመጣለን ኢንሻአላህ። የተለያዩ ቪዲዮዎችም ይኖሩናል። እንወዳችኋለሁ። በድጋሚ እንኳን አደረሳችሁ እንኳን አደረሰን። ሴቶች ረመዳን ውስጥ የወር አበባችሁ እንዳይመጣ እንዲሁም ወሩ ሙሉ ለመጾምና በተለይ የወር አበባ የሚዛባባችሁ ሴቶች ምን ማድረግ እንደምትችሉ ልንገራችሁ። አንደኛው የወሊድ መቆጣጠሪያ መጠቀም ነው። ልክ እንደ ቾይስ፣ ያስሚንና ማይክሮጋይን የመሳሰሉትን ረመዳን ከመግባቱ ከ2-3 ቀን በፊት ትጀምሩና በየቀኑ በተመሳሳይ ሰዓት ነጩን ብቻ ትወስዳላችሁ። ልክ ነጩ ሲያልቅ ቀዩን ትተውትና ሌላ አዲስ ከፍታችሁ ነጩን መቀጠል። ነጩን ትቀጥሉና ፒሪየድ እንዲመጣ ስትፈልጉ ብቻ ቀዩን ትጀምራላችሁ። ሁለተኛው መንገድ ደግሞ ልክ የወር አበባችሁ ሊመጣ 3-4 ቀን ሲቀረው የሚወሰድ መድኃኒት ነው። ፕሮጀስቲን ብቻ ነው። በቀን 2 ጊዜ ሲሆን ስሑርና አፍጥር ሰዓት ላይ መጠቀም ትችላላችሁ። ነገር ግን ግፊት፣ የራስ ምታት፣ የጉበትና የደም መርጋት ላለባችሁ ሰዎች ይህ አይመከርም። ሁለቱም መድኃኒቶች ስታቆሟቸው ኦልሞስት በ3-4 ቀን ውስጥ ፒሪየድ እንዲመጣ ያደርጋሉ። እነዚህ መንገዶች ከረመዳን በተጨማሪ ለሐጅና ዑምራ እንዲሁም ለጨጉላ ጊዜያችሁ መጠቀም ትችላላችሁ። ረመዳን እየመጣ ነው። ረመዳን ሲመጣ ያኔ ምን ያህል ደስተኛ እንደምንሆን አውቀዋለሁ። ወላሂ በጣም ደስተኛ ነው። እኔ እንደራሴ ረመዳን መጣ ሲባል ደስተኛ ነኝ፣ ልጅ እያለሁ ማለት ነው። ዛሬ ላይ ግን ረመዳን መጣ ሲባል ወላሂ በጣም ነው ፍርሃት የሚሰማኝ፣ በጣም ነው የሚከፋኝ። ምክንያቱም ለምን እንደሆነ ታውቃለህ? አልጾምም፣ እንደማልጾም አውቃለሁ። አለመጾም ፈልጌ አይደል፣ ሁኔታዎች ያስገድዱናል። ያለንበት ሁኔታ መጾም አንችልም፣ ያስገድደናል አለመጾም ማለት ነው። ያ ነገር ውስጤን እንደ እሳት ነው የሚፈነቅለው። አላህ አንተ ለምን ሀገራችንን ሰላም አድርግ፣ እኛም ቤተሰቦቻችን ጋር ሄደን ለመጾም አታበቃን። ወላሂ ሁሌ አላህን ማጸናዋለሁ። ወላሂ ከቻላችሁ ዱዓ አድርጉ፣ አላህ ሀገራችንን ሰላም አድርግ፣ እኛም ቤተሰቦች ጋር ለመጾም አታበቃን። ድሮ እኮ ረመዳን ሲመጣ ደስ ይለን ነበር፣ ልባችን ሰኪን ነበር፣ ይደነግጥ ነበር። እንዴንም ጓደኛ ጋር ምናሳልፈው፣ እንዴት ነው የምንውለው፣ እንዴት ነው የምንሰግደው ምናምን እናስብ ነበር፣ ልተሻጥበን ምናምን። አሁን ደግሞ በተቃራኒ ታውቃላችሁ እንደሆነ ህይወት
ረመዳን መጥቶ ምን ያክል ቃል ማጥበው ነው ሴት ምን ያክል ስራ ይበዛብኛል ምን ያክል ነገር ነው ማደርገው ምንድነው ማደርገው እንዲነም ሆነው ህይወቴስ እንደነም ሆነው ረመዳን ስራ ይበዛብኛል ወንዱም ደግሞ ፀሐይ ይደበድበኛል ፀሐይ ይመታኛል ውሃ ይጠማኛል ምናምን ነው ያሰብን ያለው ፈለግነው ፍላጎት ለደርሰን አገራችን ገብተን የፈለግነው ምናረግ ያርገን እንጂ አሁን ነገር ረመዳን መጥቶ ምንድነው መስራው ብሎ ኩመስ ያጠፋ ስራ እንደነም ይሆንብኝ ስራ ይበዛብኛል ምናምን እንጂ እንኳን ረመዳን መጣልኝ በሰው ካይኖርም እንኳን ረመዳን መጣልኝ ተወብተበታለሁ ምን የለም ሁሉም የሚያስበው ስራ ይበዛብኛል። ስለሞት ግን በጣም አረሳንም። ራሳችንን እማን ሞት አድርገን ነው የምንስለው። ዛሬ እንደዚህ የተራመድናት ምድር ነገ ከዛ በታች ነው የምንሆነው። አላህ በቁርአኑ ወላ ተምሺ ፊል አርዲ መርሐን ይላል። ምድር ላይ ተንጠባረርክ ሆና አትሂድ ይላል። ዛሬ ተንጠባረን የሄድንባት ምድር ነገ ጣሪያችን ትሆናለች። የሰው ልጅ ምንም ያክል ጉልበት ቢኖረው ምንም ያክል አቅም ቢኖረው ተራራን አይገፋም። ምንም ያክል ቢረዝም ምንም ያክል ቁመት አለኝ ቢል ሰማይን አይነካም። ምንም ያክል ክብደት አለኝ ቢል ምድርን ሰንጥቆ አይገባም። ነገ ከታች ነው የምንሆነው። የማይሞት አንድም ሰው የለም። እንኳን አንተና እኔ ወንጀለኛው ታላቁ ነብይ ረሱል ሰለላሁ ዐለይሂ ወሰለም ራሱ ከሞት አላዳናቸው። ሁሉም ይሞታል። አንተም ትሞታለህ እነሱም ይሞታሉ ነው እና ለዚች ህይወት ለዚች አጭር ለሆነችው ሀያት ብለን ነው እንደዚህ ክፋት እንደዚህ ኩራት እርስ በራስ ምን መቀያኛው? ራሳችንን እንመልከት እስኪ ምን አይነት ሰዎች ነን? አላህ ፊት ለመቆም ምን ያክል ዝግጁ ነን? ስራዎቻችንስ ምን ያክል ናቸው? አላህ ያስተካክለን። ማን እንደመጣ ተመልከቱ። እጅግ ታላቁ መሪ ረሲፕ ጣይብ ኤርዶዋን ወደ አዲስ አበባ መግባቱ በዚህ ሰዓት እየተመለከትን እንገኛለን። እጅግ የሚያስደስት ዜና ነው። በጣም የምንወደውና በመሪነቱ እጅግ የምንተማመንበት ኤርዶዋን በዚህ ሰዓት አዲስ አበባ መግባቱ እጅግ ሊያስደስተን የሚችል ዜና ነው። ኢንሻአላህ በአዲስ አበባም ሆነ በኢትዮጵያ ጥሩ ቆይታ የሚኖረው እንደሚሆን ተስፋ እናረጋለን። ስለ ኢትዮጵያም ጥሩ ገጽታ አዳዲስ ነገሮች ዓለም ይማራል ተብሎ እንጠብቃለን ኢንሻአላህ። እኛ ደግሞ ረመዳን በየቤታችን እየጠራን እያስፈጠርን ረመዳንን ኢትዮጵያ ላይ ብናቆየው ደስ ይለን ነበር። እስኪ ስለሱ ያላችሁን ሐሳብ ኮሜንት ላይ አስቀምጡ። እንኳን ደህና መጣ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። እሺ ጠቅላይ ሚኒስትር ዶክተር አብይ አህመድ የረመዳን ወርን መምጣት አስመልክቶ የእንኳን አደረሳችሁ መልእክት በአረብኛ ማስተላለፋቸውን ሁላችሁም ሰምታችኋል፣ አይታችኋል። እየተራገበም ስለሆነ አይታችኋል። ናው አንዳንድ ወገኖች ደግሞ ይህ ደብዳቤ ምንድነው ትርጉሙ? የተጻፈው አረብኛው ትርጉሙ ምንድነው? ለማን ነውስ የተጻፈው? ምናምን የሚለው ነገር ሳይረዱ ብቻ የኛ የሆነ ሃይማኖትም እኮ ጾም አብሮን ያዘው ለምንድነው ለዛም ያልተባለው ለምን አረብኛ ሆነ ለምናምን የሚል ያው ሰው በለመደው ነው ወደ ታች ወርዶ ምን አደረጉት ነገሩን የሃይማኖት ሽኩቻ ለማድረግ እየሞከሩ ነው ያሉት። ግን የደብዳቤ ለኢትዮጵያውያን ሙስሊሞች ነው ወይ ሲጀመር ይህ መግለጫ ለኢትዮጵያውያን ሙስሊሞች ነው ወይ የሚለውን ያው አረብኛውን ትርጉሙ ስትረዳ ትረዳዋለህ። እሱን ኢዝሊ በቀላሉ ላስቀምጥላችሁ። ያው የመጀመሪያው አንቀጽ ምንድነው የሚለው ለኢትዮጵያ ህዝብና ወኻሰተ ለልሙስሊሚና ሚንሁም ፓርቲኩላሪ ለሙስሊሞች እንኳን አደረሳችሁ ለረመዳን። በቃ ለኢትዮጵያውያን ሙስሊሞች የተባለችው አቺ ነች ብራዘር። ከዚህ በኋላ ለኢትዮጵያ ሙስሊሞች የተባለ ነገር የለም። ከዛ በታች ያለው በሙሉ ቱ ሰምበዲ ኤልስ ነው መልእክቱ እየተላከ ያለው። እቺን ካለ በኋላ ምን አለ? ለኢትዮጵያና ለኢትዮጵያ ሙስሊሞች ካለ በኋላ ምን አለ? ወአኸዋቲና ኢኽዋኒና ወአኸዋቲና ፊ መሻሪቅ الارض ومغاربها ይላል። ሶ በምድር ላይ በፀሐይ መውጫ በፀሐይ መግቢያም ባሉ በሙሉ በአለም ላይ ባሉ ወንድምና እህቶቻችንም እንኳን አደረሳችሁ ይላል። ለምን አሉ ነው አሁን ታውቃላችሁ። ጠቅላይ ሚኒስትር የአንድ ሀገር ጠቅላይ ሚኒስትር የተከበርከው ህዝባችን ሆይ ብለው ነው እንኳን አደረሰ የሚሉት እንጂ ለሌላ አይመለከታቸውም፣ አያደርጉምም። ለምን ያደረጉ ስትል ደብዳቤው ቱ ሰምበዲ ኤልስ ነው። እንደገና ለኢትዮጵያ ሙስሊሞች ደግሞ በአረብኛ አይደለም መግለጫ የሚሰጠው በያገር ቋንቋ አለ ምናምናም ይሰጥ ነበረ እንደ ህዝብ የሚገባው አማርኛውን ምኑንም ለምን ፓርቲኩላርሊ አሁን አረብኛ ሆነ? ይህንን መረዳት ጸዴ ነገር ነው። ወደታች አውርደን የሃይማኖት ሽኩቻ ከምናደርገው። ከዛ በኋላ ያሉት አንቀጾች ደግሞ ምንድነው የሚሉት? ኢትዮጵያ አርዶ ሲድቅ እንደሆነች የፍትህ ሀገር እንደሆነች ረሱል ሰለላሁ ዐለይሂ ወሰለም እንደመሰከሩላት ሰሃቦቻቸው እንደላኩ ምናምን ይህንን ሜንሽን አደረጉ። ከዛ በኋላ ደግሞ የመጀመሪያው የተውሂድ ጥሪ ሀበሻዊ ቢላል እንዳደረገው እንደገና ስምና ደግሞ አክብሮት ካዕባ ላይ ሁሉ እንዲወጣ እንዳደረገው ይሄን የመሳሰሉ ነገራቶችን አነሱ። ይሄን የሚነግሩት ጠቅላይ ሚኒስትሩ ለኢትዮጵያውያን ሙስሊሞች አይደለም፣ ቱ ሰምበዲ ኤልስ ነው። ኢትዮጵያ ሙስሊሞች ይሄንን ድሮ ስለሚያውቁት ተደጋግሞ መንገር ፖይንትለስ ነው። ግን የሚነግሩት ለማን ነው?
ቱ ሰምበዲ ኤልስ ነው ቋንቋውም ቱ ሰምበዲ ኤልስ ስለሆነ ማለት ነው። ከዛ በኋላ ደግሞ ምን ያነሱ ይሄንን ሁሉ ካሉ በኋላ ስለ ግድቡና ስለ ወደቡ አነሱ። ግድቡ ምንድነው? ግድቡ ውሃው ኢትዮጵያ ውሃውን ብቻዋን ለመጠቀምና ሌላው መብት ለመንካት ፍላጎት እንደሌላት ውሃው ለሁሉም እንደሚበቃ አብሮ መስራት እንደሚቻል ይሄንን ደግሞ ኢትዮጵያ እንደምትፈልግ ምናምን ሜንሽን አደረጉ። ደን ደግሞ ቀጥለው ደግሞ ወደቡ ደግሞ ኢትዮጵያ ህዝብ ቁጥሩ እየበዛ ነው፣ ኔቸር ግዴታ አድርጎበታል የባህር በር ማግኘት። ኔቸር ያስገደደብንን ነገር በውይይትና በንግግር መፍትሄ መፈለግ እንፈልጋለን። የባህር በር ያስፈልገናል። ይሄንን ደግሞ በጉልበትና የሰውን ሀገር በመውረር ሳይሆን በዲፕሎማሲ ነው መፍታት የምንፈልገው። ይህንን እንድትረዱን ይገባል የሚል መልእክት። ይሄን ለማን ነው? ለእኛ ነው? ለኢትዮጵያ ሙስሊሞች ነው የሚልኩት? አይደለም። ቱ ሰምበዲ ኤልስ ነው መልእክቱ። ይህ የዲፕሎማሲ ስራ ነው። ይህ ደብዳቤ የዲፕሎማሲ ስራ ነው። ታች አውርደን የሃይማኖት ሽኩቻ ምናምን ነገር ባናደርገው። እዚህ ደብዳቤ ውስጥ ያን ያያችሁት 2 ፔጅ ደብዳቤ ውስጥ የመጀመሪያው አንቀጽ ለኢትዮጵያውያን እና በኻሰተ ለልሙስሊሚና ሚንሁም ፓርቲኩላሪ ደግሞ ለሙስሊሞች እንኳን አደረሳችሁ ምትሮ በቃ እዛ ላይ ነው የሚያበቃው የኛ ማለት ለሙስሊሞች የሆነው። ከዛ ውጭ ያለው ግን የዲፕሎማሲ ስራ ነው። ዙሪያችን ላይ ስላለው ላለው አረብ ወርልድና እንዲሁም ውጭ ላይ ላለው የሙስሊም ወርልድ የዲፕሎማሲ ስራ ነው ደብዳቤው። እንደ ዲፕሎማሲ ስራ ይሁት እንጂ ታች አውርደን ዝም ብለን የሃይማኖት ሽኩቻ እገሌ ሃይማኖት የኛን ሃይማኖት እንደዚህ የኛን ሃይማኖት እንደዛ ምናን አንበለው። ገባችሁ አይደለ? ስለዚህ ለማንኛውም አረብኛ ደግሞ ምን ያህል ኢምፖርታንት እንደሆነ እኛ በቲዮሪ ስንነግራችሁ የነበረውን አሁን ጊዜው ደርሶ ምን ያህል ኢምፖርታንት እንደሆነ በፕራክቲስ እያየነው ነው። ስለዚህ ፈጥናችሁ አረብኛ ብትማሩ ደግሞ ጸዴ ነገር ነው። ሁላችሁም አሁን ከምተረጉምላችሁ ይሄ ቪዲዮ 3 ደቂቃ የሆነው 1 ደቂቃ ይሆን ነበር ማለት ነው። ላልሰራው የምችል ነበር። ስለዚህ አረብኛ ተማሩ፣ አረብኛ እንማር፣ እኛ እናሻሽል። ማሰላም አለ ነው ይሄ ጓደኛ። እቺ የቅርቢቷ ህይወት ታልቃለች። ሰዎች አላህ ፊት ይቆማሉ። ከፊል ወደ ጀነት፣ ከፊል ወደ ጀሃነም ይገባሉ። የአላህ መስተንግዶን ጀነት የሚገቡ ሰዎች ከገቡ በኋላ እጅግ በጣም ልዩ የሆነውን ጀነት ያዩታል። ከመሬት እስከ ሰማይ ስፋት የሆነው ሐሳብ የሌለበት፣ ጭንቀት የሌለበት፣ ደስታ ብቻ ያለበት እዛ ውስጥ ያለው ንግግር ሰላም 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 የሚል ብቻ የሆነበትን ቤት ሲገቡ፣ ከፊል ግን የአላህ ባሪያዎች ደስታቸው ሙሉ አይደለም። ጀነትም ገብተው ምን ነበረ እንዲህ ይላሉ ሐሰን አልበስሪ። እነዛ ለአላህ ብሎ የሚዋደዱ ጓደኛ ማማቾች ጌታችንን ይጠይቃሉ። ጌታችን ሆይ ጀነቱን ሰጠህን፣ ምስጋና ይገባው። እነዛ ግን እንደኛው የሚሰግዱ እንደኛው መልካም ነገር የሚያሳልፉ የነበሩት ወንድሞች ጀነት ውስጥ አጣናቸው ብለው ሐዘናቸውን ይገልጻሉ። አላህ Subhanahu Wa Ta'ala ሂዱ እስቲ ወደ ጀሃነም ፈልጓቸው ይላል። ጀሃነም ውስጥ ሲፈልጉ እነዚህ ወንድሞች ይገኛሉ። ጌታችን አገኘናቸው ጓደኞቻችን ብለው ይናገራሉ። ያገኛችሁ አሁን የጎመን ዘር ያክል በቀልቡ ላይ ላኢላሃ ኢላላህ ያለበት ባሪያ አስወጡ ይላቸዋል። ጓደኞቻቸውን ይዘው ከጀሃነም አውጥተው ወደ ጀነት ይገባሉ። በዱንያ ላይ ያሳለፉት መከራ ጊዜ፣ በዱንያ ላይ ያሳለፉት የፍቅር ጊዜ ያን ይተዋወሳሉ። እነዚህ ጓደኛ ማማቾች ቤትህ ቤቴ፣ ደስታ ደስታዬ፣ ማጣት ማጣቴ፣ ከሞተም በኋላ ልጆቹን የሚከታተል ሚስቱን አብሽሪ የሚል ቤተሰቦቹን የሚከታተል ነበር። ጓደኝነት ተራ ነገር አይደለም። ሁሉም የሰው ልጅ ነገው መልቂያማ ጠላት ሲሆን ለአላህ ብለው የተዋደዱ ወንድሞች ግን ጓደኛ ማማቾች ጠላት አይደለም። አለ ነው የጓደኛ እንዴት እናገኝ? የዚህን ሳምንት ጥያቄም እናንተም ፈልጉት እስቲ። እኔም ለነፍሴ አለሽ ወይ ልበላት። ትልቅ መልእክት ነው። ከረመዳን በፊት በድብቅ ከሚሰራ ወንጀል አላህ እስከ መጨረሻው እንዲያላቅ ከፈለክ ይሄንን ቀላል ነገር አድርግ። ይሄም ቀላል ነገር ለብዙ ወንድሞች እህቶች ስለሚጠቅም እንዲጠቀሙ አድርጉ። ወንድም እህቶቼ፣ ይሄ በድብቅ የሚሰራ ወንጀል በጣም ብዙ ሰዎችን ኢላ መን ረሂመላህ አላህ ያዘነላቸው ሲቀሩ ፈትነዋል። ማግኘት ያለባቸውን ነገር በዚህ ወንጀል ምክንያት ሳያገኙ ቀርተዋል። አንዳንድ የእውቀት ባለቤቶች ምን ይላሉ? በድብቅ የሚሰራ ወንጀል በጣም ፈተና ከሆነብህ በድብቅ የሚሰራን ዒባዳ አብዛ ይላሉ። ለምሳሌ ከሌሊቱ
ተነስተህ ማንም ሳያየህ ማንም ሳይሰማ አላህ ብቻ በሚያየህ መልኩ ተነስተህ 2 ረክዓ ለምን አይሆንም ተነስተህ ስገድ። በቀኑን ክፍለ ጊዜ ሊሆን ይችላል። አላህ ብቻ በሚያየህ መልኩ ያ አኺ ለአላህ ብለህ 2 ረክዓ ስገድ። ማንም ሳያየህ ማንም ሳይሰማ ቁርአንን ከፍተህ ቅራ፣ ዚክር አድርግ፣ እስትግፋርን አብዛ። አስተግፊሩላህ ማለትን አብዛ። ሱብሃነላሂ ወቢሐምዲሂ ሱብሃነላሂል ዐዚም ማለትን አብዛ። ወንጀል ከሰራህ በኋላ እንዳትዘገይ። ሸይጣን እንድትዘገይ ነው የሚፈልገው። ለምን? ከዘገየህ በዚህ ወንጀል ላይ ሆነ እንድትሞት ነው የሚፈልገው። ነገር ግን አንተ ማድረግ ያለብህ ወንጀል ከሰራህ ወዲያው ተውበት አድርግ፣ ምህረትን ለምን፣ ሰደቃ አድርግ፣ ዚክር አድርግ፣ መልካምን ስራ አብዛ። አላህ እጅግ መሐሪ አዛኝ ነው። አላህ ይምርሃል ከዚህ ወንጀል